መኪና ነኝ መኪና ቁልፍ ይኖረው ይሆን? አይ ውስጡ ራሱ ያለው ወይስ ሌላ ነገር ነው? የምር ግን ውስጥ የሆነ ነገር አድርገህ እንዳትፎክረኝ። ችግር የለም አውጪና ይሄ ወይኔ ቤተሰብ ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? እኛ አለን ፈጣሪ ይመስገን። እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛለን። ዛሬ በጣም ደስ በሚል ቪዲዮ ነው የመጣሁት። ያው ሁላችሁም ኤሉ እንደወለደች ሁላችሁም ታውቃላችሁ። ያው እናትነት በጣም ይከብዳል፣ ከባድ ነው እናትነት። ያው ከእርግዝናው ጀምሮ በጣም ከእርግዝና ጀምሮ ብዙ ነገር ነው ስቃዩ። ከዛም በመቀጠል እንትን ምጥ ላይ ደግሞ ልትወልዱ ስገቡ ምጥ ላይ በጣም ነው የሚከብደው። ሌላ ደግሞ ቀላል ነበር የሚመስለኝ፣ ከወለዱ በኋላ ምንም በጣም የሚከብድ አይመስለኝም ነበረ። በጣም ነው የሚከብደው። ከወለዱ በኋላ ራሱ እንቅልፍ አለመተኛት አለ። ማታ በተለይ ህፃናቱ ያስቸግራሉና እናትነት በአጠቃላይ እናትነት በጣም ነው የሚከብደው። አባትነት ቀላል ነው እውነት። አንዳንዴ ያስባለሁ ለምን ማለት ህፃናት ብዙ ጊዜ በአባት ነው የሚጠራው፣ ያው በኢትዮጵያም በሌላም ሀገር ለምን እላለሁ አንዳንዴ። በእውነት ይሄ ሁሉ መከራ ስቃይ ያሳልፈው ለምን በእናቶች አይጠራም እላለሁ አንዳንዴና ማለት ይሄን ያልኩት ያው ስቃያቸው በጣም ስለሚከብድ ብዙ ዋጋ የሚከፍሉት እናቶች ናቸው ከአባት ይልቅ ማለት ነው። በእርግጥ አባትነትም ብዙ ኃላፊነት አለበት። አባትነት ቀላል ነው ማለት አይደለም። በእርግጥ ከሴቶች እዛው ማለት ብዙ ጊዜ ምንድነው የሚባለው ከታማሚው ይልቅ አስተማሚው በጣም ይጨነቃል ይባል የለ። ያው እናቶች ምናምን እንደዛ ሲሰቃዩ አባትም በጣም ነው የሚጨነቀው ከእናቶች በላይ ማለት ነው። እና ይሄ ያልኩት ያው ይገባቸዋል። አባቶችን ዝቅ ለማድረግ አይደለም። ያው የእናቶች ችግር ማለት መከራ በጣም ይበረታል ለማለት ፈልጌ ነው። እና ይጠራል አልኩም ይቅርታ አድርጉልኝና በእናቶች ይጠራል አልኩም። ያው እንትን ይኖራል፣ ትርጉም ይኖረዋል በአባቶች ለምን እንደሚጠራ ማለት ነው። እስኪ ወይ ኮሜንት ላይ ያስቀምጡልኝ ማለት በአባቶች ይጠራ ወይስ በእናቶች የሚለው። እና ውድ ቤተሰቦቻችን ለማማ ደግሞ በጣም ደስ የሚል ስጦታ ይዤላት መጥቻለሁ። ያው ስጦታውን እንደምትወደው በጣም ተስፋ አደርጋለሁ። ስጦታውን በእርግጥ ምንም አጠብቅም። ለምን በዚህ ሰዓት በጣም ወጪ ላይ ስለሆን አጠብቅም፣ በተአምር አጠብቅም። ደግሞ ውድ ቤተሰቦቻችን ወርቅ እንዲህ ውድ ነው እንዴ? ረብስማ እዛ ፈዝሼ ነው የቀረሁት። በእውነት እኔ ማቀው ዋጋ ሌላ አሁን ሲጠሩልኝ በቃ የመኪና ዋጋ ነው የጠበቅኩት በላይ ነው የተወደደብኝ ማለት ነው። ወርቅ በጣም ውድ ነው። በተለይ የሀገር ውስጡ ሳይሆን የውጩ ማለት ነው። የሀገር ውስጡ ብዙም አይደለም፣ የውጩ ግን በጣም ውድ ነው። በእውነት በጣም ተወዷል። ፌር አይደለም ዋጋው ማለት ነው። እና ስጦታችን ይህን ይመስላል። ስጦታችን ያው እንዳታየው በጥቁር ፌስታል ነው ያደረኩት። ማለት የስጦታ መጠቅለያ ምናምን ብዙ ጊዜ ደስ አይለኝም ምናምን የሆነ ማካበት ምናምን ነው የሚሆነውና ስጦታችን በዚህኛው አርጊያታለሁ። እንደምትወደው ተስፋ እናደርጋለን። እንዳልኳችሁ ስጦታውን አትጠብቅም። በዚህ ሰዓት ወጪ ላይ ስለሆን ይህን ስጦታ በታምር አትጠብቅም። አሁን እንዳትቆጣኝ ነው የምፈራው። ለምን በዚህ ሰዓት እንዴት ለምን እንደዚህ ያደረክ ምናምን ብላ እንዳትቆጣኝ። እና ስጦታውን ሰርፕራይዝ እናደርጋታለን። ቤተሰቦቻችን የትም እንዳትሄዱ። ግን ያው ስጦታውን ገምችላታለሁ። ሌላ ነገር ደግሞ እንዳጠራብኝ ፈራው። ማለት የቤት ቁልፍ ወይንም የመኪና ቁልፍ እንዳትጠብቅ እንደዛ ብላ ቅስሜን እንዳሰብረው ፈራለሁ። እና ስጦታው መጀመሪያ ገምችላታለሁ። እስኪ ቤተሰቦቻችን አብረን እናየዋለን። የትም እንዳትሄዱ።
እና ቪዲዮውን ላይክ በማድረግ ጀምሩ። ለቤታችን ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉን፣ አበረታቱን። እናመሰግናለን። አሁን ወደ ማማ እንሂድ ማለት ነው። ስጦታውን ስጣት የምታሳየውን ሪያክሽን አብረን እናያለን። የትም እንዳትሄዱ። አሁን ውጭ ላይ ሆኜ አሁን እንደምታዩት በረንዳ ላይ ሆኜ ነው ድምፄን ቀንሼ እየቀረስኩ ያለሁት እና እንዳሰማኝ በረንዳ ሆኜ ነው እየቀረስኩ ያለሁት። የትም እንዳትሄዱ፣ ተከታተሉን። ሰላም እንኳን ደህና መጣ። ደበረሽ? አይ አልደበረኝም። አሁንማ ማማ እንዴት ናት? ደህና ነች። ማሚ እያለች እንዴት ይደብረኛል? ግን መጣው ብለህ በዛው ጥፍት ብለህ ቀረ። ምንድን ነው ሳልነግርሽ? አይ የሆነ ቦታ ሂጅ ነበር። እንዴት ነበር ውሎ? ውሎ አሪፍ ነው ተመስገን። ማማ እንዴት ናት? አስቸገረች? አይ አልተመሰገረችኝም። እንግዲህ አሁን ቀኑን ሳላውቀው ይሄዳል እሷ ስላለች እና ግን የት ሄደህ ነው? ምን ነው ከነከነሽ? ምክንያቱም ያው ሳትነግረኝ የሆነ ቦታ ሂጅ ነው ጓደኞቼ ጠርተውኝ። አይ ማለት ሳትነግረኝ እንደዚህ እንትን ብለህ እንዲቆይተህ አታውቅም የምትሄድበት ቦታ። ዛሬ ግን ቆየህብኝ። ስደውልልህም ደግሞ ቆይ እደውላለሁ እያልክ ቶሎ ቶሎ ትዘጋለህ። አይመችም ነበረ እንትን የሄድኩበት ቦታ ማለት ነው። እሺ ልንገርሽ በቃ። ምንድን ነው እሺ ንገረኝ። በጣም የምትወጂ ስጦታ ይዤልሽ መጥቻለሁ። ወይኔ ጉዴ! ሌላ ሰርፕራይዝ ምን ይሆን? አይ ስጦታውን ልነግርሽ እንጂ እንዴ ታዲያ በምን እንትን ገምቺ። በድምፅ መለየት ትችላለሽ? ያው እንግዲህ የፌስታል ድምፅ ነው የሚሰማኝ። ምን ይሆን? በጣም መለየት ከቻልሽ ያው በድምፁ እንግዲህ የፌስታል ድምፅ ነው የሚሰማኝ። እሺ በቃ ላሳይሽና መገመት ከቻልሽ ማለት ነው። መንካት አይቻልም። ምን ይሆን? በጣም የምፈልገው ነገር በዚህ ትንሽዬ ፌስታል ምን ትሆን? አይ በጣም የምትወጂው ነው። እውነት በጣም የምትወጂው ስጦታ ነው። እስኪ ገምቺ። ወይኔ ጉዴ! እኔ እንጃ ግራ ገባኝ። ደግሞ ስጦታ ደግሞ ስትለኝ የማስበው ሁሉ ጠፋብኝ። ምን ነበር የምፈልገው ላይ እያልኩኝ እንትን እያልኩኝ ነው። እና ምን ይሆን? ገምቺ እስኪ ብለሽ። በጣም የምፈልገው እንግዲህ በዚህ ሰዓት ቤተሰቦች መኪና ነው። የመኪና ቁልፍ ይኖረው ይሆን? አይ ሌላ ምን አለ? እኔ እንጃ። መኪና ብቻ ነው በጣም ትፈጂ ነገር? አይ አሁን ላይ ቢኖረኝ ብዬ የምመኘው ማስበው መኪና ነው። እና ምናልባት ያው ብዙ ፍላጎቶች አሉኝ። ያው የሰው ልጅ ፍላጎቱ አያልቅም። በእርግጥ የሆነ ነገር ሲኖር የሆነ ነገር ትፈልጋለህ። አራት ይጋብች አይቀርብሽ በቃ ካልገመትሽማ አይቀርበቃ ለማለት እንዴ እንደዛማ ብሎ ነገር የለም እንዴ። ምን በቃ ታጓጓኝ። ምንድነው ስጠኛ ሰስፔንስ አላርግሽ። ያው በነገራችን ላይ ለቤተሰቦቻችንም አላሳየዋቸውም። ለምን አላሳየዋቸውም? ያው ከፍተሽ አሳያቸው። ቤተሰብ እኔንም እናንተንም ሰርፕራይዝ ያደረገው ነገር ምንድን ነው? እስኪ እንየው። ወይኔ ግን በጣም ይከብዳል። ምን ይሆን? ድንጋይ አለው እንጂ ሰርፕራይዝ ስጦታ ምናምን ብለህ መቼስ ካሜራ ምናምን ይዘህ አትሸውደኝም ማለት አትሸውደኝም። እኔው ካፈች ማለት ውስጡ ራሱ ነው ያለው ወይስ ሌላ ነገር ነው? የምር ግን ውስጥ የሆነ ነገር አድርገህ እንዳትፎግረኝ። ችግር የለም አውጪና ይይዝ። ወይኔ ቤተሰብ በፍጹም በይሳት የማልጠብቀው ነገር ግን ውስጡ ራሱ ነው ያለው። አይ ቤተሰብ ወይኔ ጉዴ! እስኪ እኔ ግን አላመንኩም። ካርቶን ውስጥ ምንድን ነው ያለው? እስካይ ድረስ አንተን አላልኩም። ተከፈት እንጂ አንተ ደግሞ ኧረ በእናታችሁ ምንድን ነው ይሄ ደግሞ አይከፈትም እንዴ? ዋው ቤተሰብ ይኸው
እኔ አላምንም በእውነት በጣም አመሰግናለሁ። በጣም ነው የማመሰግነው። ተባረክ። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም የምፈልገው ነገር ነው ውድ ቤተሰብ፣ ግን በሰዓት በፍጹም የማልጠብቀው ነገር ነው እና ግን እርግጠኛ ነኝ የኔ ነው። እኔ እንጃ ዛሬ አብሮኝ ካላደረ በስተቀር ትዝ ይልሃል ድሮ ልጆች ማለት ነው የሆነ ነገር ተገዝቶላቸው ጫማ ምናምን ህፃናት ማለት ነው አብረው አጠገብ ነው የሚያሳዱት እና እኔም ዛሬ አብረው ካላደረ በስተቀር የኔ መሆኑን አላምንም። በነገራችን ላይ ይሄን አልነበረም መጀመሪያ ስጦታ ያሰብኩት። መጀመሪያ አይትኩት ብዙ ጊዜ ሲንከራተት ያሳለፍኩት እንዳልኩ መኪና ነው እንዴ? መኪና ትገዛ ነበር አይደለም? እሺ ተይኝ በእናትሽ ጦሽ ነው የመጣው። ምንድን ነው? መጀመሪያ የአንገት ወርቅ ነበር ያሰብኩት። እንዴሽ ከዛ እጄ ጠይቅልሻለሁ 300 ምናምን ግን እኮ መኪና ዋጋ ነው የሚጠሩልኝ ማለት የአንገት እኮ ግን አንተ አሪፉን መርጠህ ይሆናል እንጂ እኮ አሉ አይደለ? አያምሩም እነሱ አይቻለው ቀጫጭን ናቸው ብዙም አያምሩም መንገድ ላይ ሲደረጉ። እኔ የመረጥኳቸው ብዙ ጊዜ ቤተሰቦች የሆነ ነገር ሲገዛ ማለት ነው የሆነ ኳሊቲ ነገር የሆነና ደህና ነገር ያያልና እንደዛ ይሆናልና እንጂ ያው በዚህ ዋጋ ይገኛል ብዬ ነው። አያምሩም። ያኛው ነይቼ ደግሞ ያኛው አስጣላኝ። በቃ ያ ትልቁ ነይቼ ትንንሾች አስጣላኝ ደግሞ ምን እንጃ የሚያምር አይመስለኝም። እና የመኪና ዋጋ እየጠሩ ድጋሚ አንቺ ደግሞ አሁን ስደግምልኝ አልኩኝ። በጣም አመሰግናለሁ በእውነት በዚህ ሰዓት በፍጹም አልጠበቅኩም። በጣም የምፈልገው ነገር ነው በእርግጥ ግን በዚህ ሰዓት በፍጹም አልጠበቅኩም ነበር። አመሰግናለሁ። ችግር የለም ይገባሻል። እንኳን ትልቅ ነገር ይገባሽ። እውነት አሁን መኪና ያልሽኝ ራሱ ባደርግልሽ በጣም ደስ ይለኝ ነበር። እውነት ደግሞ አይቀርም አደርግልሻለሁ ማለት ይገባሻል። እንኳን ይሄ ተራ ነገር ነው። ትልቅ ነገር ይገባሻል። ከመኪናም በላይ ብዙ ነገር ይገባሻል እና እቺ በጣም ትንሽ ነገር ናት። እሺ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በጣም አመሰግናለሁ በእውነት እና ውድ ቤተሰቦች ሴት ልጅ ማለት ነው ማለት ብዙ ጊዜ የምሰማው እና እየሆነም ያለው ነገር ምንድነው ከዚህ በፊትም ብያቸዋለሁ ቪዲዮ ላይ እና እኔ ወንድ ነበር የምፈልገው ደግሞ ሴት ነበር የሚፈልገው ያው እሱም የሆነ ተሳካለት ብያቸዋለሁ። ያም ሆነ ያው እግዚአብሔር ጤነኛ ልጅ ይስጥ ነው እና ሴት ልጅ ግን በረከት ታመጣለች ማለት ብዙ ነገሮችን ይዛ ትመጣለች የሚባለው እውነት ነው። ለምን ይኸው በማሚ እያየሁት ነው እና ገና ካሁኑ ያው የኔ በረከት የኔ ስጦታ ብዙ ነገር እያመጣችልኝ ነው። እግዚአብሔር ይመስገን እና ምንላችሁ ፈልጌ ነው ውድ ቤተሰቦች ሴት ልጅ ብዙ ነገር ታመጣለች የሚባለው በጣም እውነት ነው። በእውነት እያንዳንዱ ነገር እያየሁኝ ነበርና ልክ ነው ልላችሁ ፈልጌ ነው አይደል? ግን ሴት ልጅ ያልሽ ወንድ ልጅ ያመጣው ተሰማኝ አላቅም ግን ብዙ ጊዜ የምሰማው ሴት ልጅ ብዙ ጊዜ በረከት ታመጣለች ይባላል እና እያየሁትም ስለሆነ ነው። ተሰምቶኛል ብቻ። እሺ በፊት ያልሆኑት ነገሮች ገና ከሆኑ እግዚአብሔር ይመስገን እየሆኑት ነው እያየሁኝ ነው እና የኔ ስጦታ አደግልን እና እንደዛ ነው። እና ውድ ቤተሰቦቻችን ስጦታዬን ስለወደደችው በጣም ደስ ብሎኛል። ማለት እንደዚህ በጣም የምትደሰትበት አልመሰለኝም ነበር። ያው መግቢያ ላይ እንደነገርኳችሁ ያው ወርቅ ነበር ያሰብኩት። መግቢያም ላይ ወርቅ ነው የተናገርኩት። አንድ ላይ ሰርፕራይዝ ላድርጋችሁ ብዬ ነው በስልኩ ማለት ነው። እና በጣም ደስ ብሎኛል ስለወደደችው። በእርግጥ ከዚህ በላይ ይገባታል። በእውነት በጣም ትንሽ ነገር ነው። ከዚህም በላይ ይገባሻል። መኪና ትንሽ መግቢያ ላይ ያልኩት እዚህም ተደገመልኝ ማለት መግቢያ ላይ እንትን መኪና በላ ቅስሜ እንዳሰበረኝ ብዬ በቃ እዚህም ሰበረችኝ። የፈራሁት ደርሶብኛል። እንግዲህ ግን በእርግጥ ይገባታል መኪና እና ይሄ በጣም ትንሽ ነገር ነው ለሷ ማለት ነው። መኪና ትንሽ ነገር ነው፣ ብረት ነው ምንም እና ከዛ በላይ ይገባታል።
እና እየሞቀኝ ነው፣ በጣም እየሞቀኝ ነው። ሙቀት እንዲሁ ሙቀት አለ። አሁን ደግሞ በጣም እየሞቀኝ ነው ቤት። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ውድ ቤተሰቦቻችን የዛሬ ቪዲዮ ይሄን ይመስላል። ስለተከታተላችሁ በጣም ከልብ ነው የምናመሰግነው። መልካም ቆይታ